ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ስድስተኛው የአፍሪካ የመሬት ፖሊሲ ኮንፈረንስ ከዛሬ ጀምሮ በአዲስ አበባ እንደሚካሄድ ተገለጸ። ኮንፈረንሱ የመሬት አስተዳደር ፍትህና ካሳ ለአፍሪካውያንና ለዘራ አፍሪካውያን በሚል መሪ ሐሳብ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ከዛሬ ህዳር 1 ቀን 2018 ዓ.ም ጀምሮ እንደሚካሄድ ተገልጿል። ከአፍሪካ ማህበራዊ፣ ኢኮኖሚያዊ፣ ታሪካዊና የአካባቢ ጉዳዮች ጋር የተጣጣሙና ለነባራዊ እውነታ ምላሽ የሚሰጡ የመሬት ፖሊሲ ምርጥ ተሞክሮዎች በኮንፈረንሱ እንደሚቀርቡ ተመልክቷል። በኮንፈረንሱ ውጤታማ የሆነና ተጠያቂነት የሰፈነበት የመሬት አስተዳደር ስርዓት መገንባት፣ ተቋማዊ አቅምን መፍጠርና ቁጥጥርና ክትትልን ማጠናከር በሚቻልባቸው ሁኔታዎች ላይ ምክክር እንደሚደረግ ከአፍሪካ ህብረት የተገኘው መረጃ ያመለክታል። ባርነት፣ የቅኝ ግዛት ዘመን መሬት የመንጠቅ ተግባርና በተለያዩ ምክንያቶች ከመሬት ባለቤትነት መገለል በአፍሪካውያንና በትውልድ አፍሪካውያን የመሬት መብቶች ሀብት አጠቃቀምና እኩልነት ላይ ባሳደረው አሉታዊ ተጽዕኖ ላይ የጋራ ግንዛቤ በመፍጠር ችግሩን በዘላቂነት ለመፍታት ውይይት እንደሚካሄድም ታውቋል። በኮንፈረንሱ የመሬት ፖሊሲ፣ የመሬት ፍትህ፣ የማካካሻ ፍትህና የመሬት ባለቤትነትን በተመለከቱ ጉዳዮች ላይ የፖሊሲ የህግ ተቋማዊ ምክረ ሐሳቦች ይቀርባሉ ተብሎ ይጠበቃል። በአህጉራዊ ኮንፈረንስ ላይ የአፍሪካ ህብረት አባል ሀገራት፣ የህብረቱ ተቋማትና አደረጃጀቶች ከፍተኛ አመራሮች፣ ተመራማሪዎች፣ የፖሊሲ ባለሙያዎች፣ የማህበረሰብ መሪዎች፣ ትውልደ አፍሪካውያንና ሌሎች ባለድርሻ አካላት እንደሚሳተፉ ተመልክቷል። የዘንድሮ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ወንድማማችነትንና ብዝሃነትን በይበልጥ በሚያጠናክር መልኩ እንደሚከበር ምክር ቤቱ አስታወቀ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ በሀገር አቀፍ ደረጃ ህዳር 29 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል አስተናጋጅነት እንደሚከበርም የክልሉ የብሔረሰቦች ምክር ቤት ገልጿል። የክልሉ ምክር ቤት ጽህፈት ቤት ኃላፊ ተሾመ ለምጃቦ እንደገለጹት ቀኑ በሁሉም የክልሉ አካባቢዎች እንደሚከበርና በክልል ደረጃ በሳጃ ከተማ ህዳር 22 ቀን 2018 ዓ.ም የማጠቃለያ መርሃ ግብር ይኖራል። በዚህ መሰረት ቀኑን ምክንያት በማድረግ ከዛሬ ጀምሮ ለ10 ተከታታይ ቀናት በህገ መንግስትና በፌዴራሊዝም አስተምህሮ ስርጸት ላይ በየደረጃው ስልጠና እንደሚሰጥ ጠቁመዋል። በአገር አቀፍ ደረጃ በወልቂጤ ከተማ ባዛርና ሲምፖዚየም እንደሚካሄድ ጠቁሞ በዓሉ ህዳር 29 ቀን 2018 ዓመተ ምህረት በሆሳና ከተማ እንደሚከበር ገልጸዋል። የቀኑ መከበር የአካባቢውን ቱሪዝም፣ ባህል እንዲሁም ልማት ለማስተዋወቅና የልማት ስራ በይበልጥ ለማከናወን ከፍተኛ መነሳሳት እንደሚፈጥር ገልጸዋል ሲል ኢዜአ ዘግቧል። በጎዳና ላይ የሚኖሩ ህፃናትን ቁጥር ለመቀነስ እየሰራው ነው ሲል የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ አስታወቀ። በሌላ በኩል በቤት ውስጥና በትምህርት ቤት በህፃናት ላይ የሚደርሰው ጥቃት በሚፈለገው ልክ ያለ መቀነሱን ቢሮው ገልጿል። ገነት ዘዘው የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል መሪ ቃል በዓለም አቀፍ ደረጃ ለ36ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ ህዳር 11 የሚከበረውን የህፃናት ቀን ምክንያት በማድረግ ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫውም የቢሮው ምክትል ኃላፊ እመቤት ተስፋዬ ህፃናት ከጥቃት፣ ከጉልበት ብዝበዛ፣ ከቸልተኝነትና ከአድሎ ነፃ ሆነው እንዲያድጉ መንግስት፣ ማህበረሰቡ፣ ወላጅና አሳዳጊዎች ኃላፊነት ቸውን በአግባቡ ሊወጡ እንደሚገባ ተናግረዋል። አያይዘውም ህፃናትን ከድብደባ፣ ከአካላዊ ቅጣት፣ ከጉዳትና ከጾታዊ ጥቃት አደጋ መከላከልና መጠበቅ ያስፈልጋል ብለዋል። ምክትል የቢሮ ኃላፊዋ በተጨማሪም ቢሮው የህፃናትን ጥበቃ ህጎች በማጠናከር ጥቃት አድራሾችን ተጠያቂ በማድረግ ላይ በአትኩሮት እየሰራ መሆኑን ተናግረዋል። ቢሮውን ጨምሮ ምን ይጠበቃል የሚለው ላይ የህፃናት ጥበቃና ህጎችን ማስጠበቅ፣ ማስከበር፣ ወላጆችና ተንከባካቢዎች፣ መምህራን፣ ማህበረሰቡ
የህፃናትን ጥበቃ ግንዛቤ ማስፋት ጥቃት አድራሾች ላይ ተጠያቂነትን ማስፈንና የመጫወቻ ቦታዎች ፓርኮች ቁሳቁሶችን እና ሌሎች ማቴሪያሎችን ማስፋትና ማስጠበቅ ይጠበቅብናል ማለት ነው። በቢሮው የህፃናት ዘርፍ የህፃናት መብት ደህንነት ማስጠበቅ ዳይሬክተር አንዷለም ታፈሰ በበኩላቸው የህፃናትን መብት ማስጠበቅ የሁሉም ባለድርሻ አካላት ተግባር ሊሆን ይገባል ብለዋል። በተለይም ኑሯቸውን በጎዳና ላይ ያደረጉ ህፃናት ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን ጠቅሰው ይህንንም ለመፍታት ቢሮው ከባለድርሻ አካላት ጋር እየሰራ መሆኑን አስረድተዋል። ከወላጆቻቸው ጋር በጎዳና ላይ የምናያቸው ህፃናትም ቁጥራቸው ከጊዜ ወደ ጊዜ ምናልባት አንዱ ሲነሳ ሌላው እየተተካ የምናይበት ሁኔታ ስላለ ምንም ስራ ያልተሰራ እስኪመስል ድረስ የምናስተውልበት ሁኔታ አለ። ይሄም በቀጣይ እየተሰራበት ይገኛል ማለት ነው። በመልሶ ማቀላቀል ጋር ተያይዞ የተነሳው ህፃናት ትምህርታቸውን መማር እንዲችሉ ህፃናት ደህንነታቸው ተጠብቆላቸው ህፃናት ተገቢ የሆነ ክብካቤ አግኝተው ከሆነ ይሄ ማንንም የሚቃወመው አይደለም። ዳይሬክተሩ አክለውም በህፃናት ላይ በቤት ውስጥና በትምህርት ቤት የሚደርሰው ጥቃት አሁንም በሚፈለገው ልክ አለመቀነሱን ጠቁመው ችግሩን ለመፍታት የሁሉም አካላት ኃላፊነት ሊሆን ይገባል ብለዋል። ጥቃት አድራሾችን የማጋለጥ ዝንባሌ ወይም ደግሞ ሁኔታዎች የተሻሉ ናቸው ብለን እንላለን፣ ግን በቂ ነው ማለት አይደለም። ስቲል ቤት ውስጥ በጣም በርካታ ህፃናት ጥቃት ይደርስባቸዋል። እነዚህ ጥቃቶች ታፍነው ነው የሚቀሩት። ከትምህርት ቤት በመምህራን አማካኝነት ጥቃት የደረሰባቸው ህፃናት ጥቆማዎች ይመጡልናል። የደረሰባቸው ህፃናት ጥቆማ ሲደርሱን ተገቢ የሆነ ምላሽ የምናደርግበት ሁኔታ አለና እዚህ ላይ በጣም ሰፊ ስራዎች እየተሰሩ ይገኛሉ። ህፃናት በአካላዊ በማህበራዊና በአእምሮዊ እድገት እንዲጎለብቱ በቤት ውስጥም ሆነ በትምህርት ቤት ደህንነቱ የተጠበቀና ፍቅር የተሞላበት አካባቢ መፍጠር እንደሚያስፈልግ ተገልጿል። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌዴሌቦ በትናንትናው ዕለት ከዚህ ዓለም በሞት መለየታቸው ተሰማ። ፕሮፌሰር ላጲሶ ጌዴሌቦ በኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ መጻሕፍትን ለአንባቢያን ማበርከታቸው ተነግሯል። የኢትዮጵያውያንን የጋራ እሴት ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲታወቅ ከፍተኛ አስተዋጽኦ ማበርከታቸውም ይታወቃል። የፕሮፌሰር ላጲሶ ጌዴሌቦ አስክሬን ሽኝትና የቀብር ስነ ስርዓት ነገ ህዳር 2 ቀን 2018 ዓ.ም እንደሚከናወንም ተገልጿል። ኢሳት ነጻ የህዝብ ሚዲያ በፕሮፌሰር ላጲሶ ጌዴሌቦ ህልፈት የተሰማውን ሐዘን እየገለጸ ለወዳጅ ቤተሰቦቻቸው መጽናናትን ይመኛል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የሰውን ልጅ ዕድሜ እስከ 150 ዓመት ድረስ የሚያረዝም ኪኒን በቻይና ተመረተ። መድኃኒቱ በአይጦች ላይ ተሞክሮ ውጤታማ መሆኑ ተረጋግጧል ተብሏል። ሸሪፍ ኢማም ሎምቪ ባዮሳይንስ የህይወት ማራዘሚያ ቴክኖሎጂን የሚሰራና በቻይና የሚገኝ ቤተ ሙከራ ላቦራቶሪ ነው። ቤተ ሙከራው ስፔሻላይዝ ያደረገው የዕድሜ ማራዘሚያ መድኃኒት በማምረት ላይ ነው። ቤተ ሙከራው በቻይና ደቡባዊ ክፍል ሺንዜን ከተማ ውስጥ ይገኛል። ኩባንያው የእርጅና ሂደትን ቀስ የሚያደርግ ወይም የሚያዘገይ ኪኒን አምርቷል። መድኃኒቱ የተመረተው ከወይን ፍሬ ነው። የኩባንያው ጥናት በሳይንሳዊ ምርምር ዘዴ ላይ የተመሰረተ እና በሻንጋይ በሳይንቲስቶች ቡድን ለህትመት የበቃ ምርምር ነው። በጥናቱ መሰረት የተገኘው ፕሮሳይንዲን ከወይን ፍሬ ከተለየ በኋላ የአይጦችን ዕድሜ በ9.4 ከመቶ የጨመረ ሲሆን መድኃኒቱን መጠቀም ከጀመሩ በኋላ ህይወታቸውን በ64.2 ከመቶ ማራዘሙ ታውቋል። ይህ በአይጦች ላይ የተሞከረው ቴክኖሎጂ ለሰዎች ላይም ለመሞከር ዝግጅት እየተደረገ ነው። 150 ዓመት መኖር በእርግጠኝነት ሊደረስበት የሚችል ዕድሜ ነው። እናም በቅርብ ዓመታት እውን ሊሆን ይችላል ሲሉ የኩባንያው ዋና ስራ አስፈጻሚ ሉ ኩንጉሃ ተናግረዋል። ቻይና በባዮቴክ በአርቲፊሻል ኢንተለጀንስ እና በሌሎች ቴክኖሎጂዎች ከምዕራባውያን ጋር ለመስተካከል ከተቻለም አልፎ ለመሄድ ብርቱ ፍላጎት አላት። እርጅናን ለመከላከል የሚሰራውን ኢንዱስትሪ ቅድሚያ በመስጠትና ለምርምር የሚውል በቢሊዮን ዶላር የሚቆጠር ሀብት መድባለች። ምርምሩ በጣም ፈጣን በሆነ ጊዜ መሻሻል አሳይቷል። ከጥቂት ዓመታት በፊት ስለ ጉዳዩ ምንም የሚታወቅ ነገር አልነበረም። የምዕራቡ ዓለም አሁን ላይም ወደ ኋላ የቀረ ነው ብሏል የሃርቫርድ ሜዲካል ስኩል ፕሮፌሰር ቫዲም ግላዲሼቭ።
ፕሮፌሰር ቫዲም እርጅና በመከላከል በኩል ድንቅ ተግባር የሰሩ ምሁር ናቸው። ምሁሩ አክለውም የቻይና ተመራማሪዎች በፍጥነት እየደረሱበት ነው ሲሉ በቅርቡ በቻይና በተካፈሉት 2 የሳይንስ ኮንፈረንስ ላይ የታዘቡትን እውነታ ተናግረዋል። የቻይና ማዕከላዊ የሰው ልጅ ዕድሜ ባለፈው ዓመት 79 ደርሷል። ይህም በዓለም ላይ ካለው ዕድሜ በ5 ዓመት ይበልጠዋል ማለት እንደሆነ The People's Daily ዘግቧል። እዚህ ደረጃ ላይ ግን ሊደረስ የቻለው በቀስታ በመጣ የጤና አጠባበቅና የኑሮ ዘይቤ ነው። ይህም ቢሆን በጃፓን ካለው አማካይ የጃፓናውያን ዕድሜ ከሆነው 85 ዓመት ወደ ኋላ የቀረ ነው። ቀደም ባለው ጊዜ ከሀብታም አሜሪካውያን በስተቀር በቻይና ውስጥ ማንም ሰው እርጅናን ስለማዘግየት አያወራም ነበር ያሉት የኩባንያው ተባባሪ መስራች ጋንዩ፣ አሁን ላይ ግን ብዙ ቻይናውያን በጉዳዩ እየተሳቡ ነው፣ ዕድሜያቸውን ለማርዘብ ገንዘቡም አላቸውና ብለዋል። ዜናውን ስናዘጋጅ ዘጃፓን ታይምስ እና ኒውዮርክ ታይምስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ